ማስተምራችሁ ስለ መንፈስ ቅዱስ የመንፈስ ቅዱስ ኃይል ከናንተ ጋር ሲሆን ስጦታዎችን እናንተ ውስጥ ይገልጣል። መንፈስ ቅዱስ ሲመጣ የምታውቁበት 5 ነገሮችን ነግራችኋለሁ። መንፈስ ቅዱስ ሲመጣ የመጀመሪያ የሚያደርግላችሁ ስፒሪቹዋል ሪኒዋል ነው። መቼም ልትጥሉት የማትችሉት ሰው መንፈስ ቅዱስ አብሮት ያለ ሰው። የመንፈስ ቅዱስ ኃይል ሲያገኛችሁ አንዱ የሚገለጠው በህይወታችሁ ምሪትን በመስጠት ነው። ሁለተኛ መንፈሳችሁ ማፍራት ይጀምራል። እግዚአብሔር በመድር ላይ በማንም አገልግሎት ተደስቶ አያውቅም፣ ወደፊትም አይደሰትም። ሶስተኛ የመንፈስ ቅዱስ ኃይል ሲመጣ መለኮታዊ ምሪትን ይሰጣቸዋል። ዛሬ ማስተምራችሁ ስለ መንፈስ ቅዱስ ነው። የመንፈስ ቅዱስ ኃይል በእናንተ ሲገለጥ የሚገለጥበት ቦታዎችን ነግራችኋለሁ። አሁን ብዙ ጊዜ ሰዎች በተለያየ ሁኔታ ውስጥ ራሳቸውን ሲያዩና ሲያሳልፉ ጥያቄ ይጠይቃሉ። አንዳንድ ጊዜ መንፈስ ቅዱስ ከናንተ ጋር አለ የለም የሚለውን ሰዎች መለኪያ የሚያደርጉት ልሳንን ሲናገሩ በልሳን እናገራለሁ መንፈስ ቅዱስ አለ ከሱ ይው ከብዙ አንዱ ነው እንጂ እሱ መለኪያ ነው ማለት አይደለም። እግዚአብሔር በኃይል የተጠቀመባቸው ትልልቅ አገልጋዮች አሉ። ለምሳሌ ሰሞኑን ትልቅ ክሩሴድ ተደርጎ ነበር አይደል? መስቀል አደባባይ የማን ልጅ ነው የመጣው? የዶክተር ቢሊ ግራም ልጅ ነው አይደል የመጣው? ቢሊ ግራም ስንት ሚሊየን ሰው ጌታ እንዲያስቀበለ ታውቃላችሁ? በልሳን ግን አይናገርም። ስለዚህ ልሳን የመንፈሳዊ ስጦታ ወይ ደግሞ የመንፈስ ቅዱስ አብሮነት መለኪያ አይደለም ማለት ነው። መንፈስ ቅዱስ ሲመጣ የምታውቁበት 5 ነገሮችን ነግራችኋለሁ። ኢየሱስ ጌታ። መጽሐፍ ቅዱሳችሁን ከያዛችሁ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ታወጣላችሁ። ሃሌሉያ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 እንደዚህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማሪያ እስከ ምድር ዳርቻም ድረስ ምስክሮቼ ትሆናላችሁ አለ። ሰምታችኋል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ስሙኝ በደንብ። እዚህ ጋር ጌታ ኢየሱስ ነው የተናገራቸው። የመጨረሻ ሰዓት አገልግሎቱን ጨርሶ የመጣበትን ጨርሶ እየሄደ ነው ይሄን ያወራቸው። ስሙኝ በደንብ ስሙኝ። ጌታ ኢየሱስ ደቀ መዛሙርቱን ለ3 ዓመት ተኩል አስተምሯቸዋል። በደንብ አስተምሯቸዋል። ታምራት ያደርጋሉ፣ ብዙ ነገር ሆኖላቸዋል። ምክንያቱም ሁለት አድርጎ ልኳቸው ይላል። ሲመጡ ተገርመው መጡ። ምንድነው ያስገረማችሁ? አጋንንት ወጣልን እኮ፣ በሽተኛ ተፈወሰ፣ በቃ ድንቅና ታምር ሆነልን ይላል። ከአሳ አፍ ገንዘብ ሚራክል ሲያወጣ አሳይቷቸዋል። የሞተ ሲያስነሳ አሳይቷቸዋል። በሽተኛ ሲፈወስ፣ ለአመታት መራመድ የማይችል ተነስቶ ሲራመድ፣ የ38 ዓመት ሽባ ሰውዬ ሲዘል እሱ ሳይድ ርቀት ሳይገድበው ብዙ ነገር አሳይቷቸዋል። ሲያለማምዳቸው ነበር ስለ እግዚአብሔር መንግስት። ይኸውላችሁ ደቀ መዛሙርቱ እንደዚህ ብለው ጠይቀውታል። በምሳሌ ሲያስተምር እንደዚህ ያላቸው ጠየቁት፣ ጌታ ሆይ ለምንድነው በምሳሌ የምታስተምረው አሉት። ከዛ እንደዚህ ያላቸው ለእናንተ ሚስጥርን ማወቅ ተሰጥቷቸዋል ነው ያላቸው። ያ ማለት ከሱ ጋር ባላቸው አብሮነት የእግዚአብሔርን መንግስት ሚስጥር እያወቁ ነው ማለት ነው። ኢዝሊ ሳይን ይገባቸዋል፣ ምልክት ይገባቸዋል፣ እግዚአብሔር የሚናገረው ይገባቸዋል። ሌላው እንደነሱ መስሏቸዋል። ለእናንተ እኮ ነው የተሰጠው ይላቸዋል። በሱ አብሮነት ውስጥ ብዙ ትሬን አድርገዋል። ጌታ 3 ዓመት ተኩል አስተምራቸዋለሁ በቃ ጎበዞች ናቸው። ልክ ትምህርት ቤት ዩኒቨርሲቲ ገብታችሁ ግራጁዌት እንደምታደርጉት ጨርሰሃል እንደሚባለው አይደለም። 3 ዓመት ተኩል ባስተምራችሁም አባቴ ደስ የሚሰኝበት አንድ ሚስጥር አለ። ምንድነው? መንፈስ ቅዱስ ብቻ። ለምን ካላችሁ ሕዝቅኤል ላይ እንደዚህ ይላል፣ መንፈሴን አፍስሻለሁና ፊቴን መሰወር አይቻለኝም ይላል። ስለዚህ የእግዚአብሔር አብ አቴንሽን ቶታል ያለው መንፈስ ቅዱስ ባለበት ነው። ኢየሱስ እሱን ስለሚያውቅ የመጣውም ደግሞ ሲናገር የላከኝን የአባቴን ፈቃድ ብቻ ማድረግ ነው አለ። የአባቱን ፈቃድ ሲያይ ደግሞ የአባቱ ደስታ ያለው መንፈስ ቅዱስ ጋር። ስለዚህ ያስተማርኳችሁ ብቻ በቂ ስላልሆነ ቁጭ በሉ፣ ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ አላቸው። ለምን ካላችሁ ዕውቀት ብቻ ሩቅ እሱ የመጣበትን ሚሽን ይዘው እንዲሄዱ እንደማያደርጋቸው ያውቃል። ለምን ካላችሁ ጴጥሮስ እጅግ የሚወደው ሰውዬ በገረድ ፊት ኃይል ስለሌለው ክዷል። ያው ሰው እኮ ነው ኃይል ሲመጣበት ከተማ መሃል ቆሞ ይናገራል። አንድ ቃሉ ይውላችሁ ስለ ኢየሱስ አያውቅም እንዴ? ያኔ እኮ ነው ያወቀው። ያኔ ያወቀው ቃል ሲያወራው፣ ያኔ ያወቀው ቃል ሲናገር ራሱንም ኢምፓክት አላረገው። የሆነ የለኝነት ፍቅር ሰይፍም ያስመዝዟል፣ የሆነ ነገር ያስደርገዋል። የሚያወራው እንደተጋባበት የምታውቁት ገረድ ፊት ሲቀርብ እንደዚህ ያለችው አንተ ንግግር ራሱ እኮ እሱን ነው የሚመስለው አለ። ያስታውቃል እሱን እንደሚመስል። እሱን ኢሚቴት ማድረግ እሱን መምሰሉ ብቻ በቂ አልነበረም። እሱ ላይ ያንን ክብር የሚያስገልጠው መንፈስ ቅዱስ እንደሆነ ያውቃል ጌታ። ስለዚህ ያኔ ኃይል እንዳልገለጠ ስለሚያውቅ ሌሎቹም አንድ አይነት ስታተስ ላይ እንደሆኑ ያውቃል። ምክንያቱም ሁሉም ነው ተበተኑ የሚለው ሲያዝ፣ ሁሉም
ደብዛቸውን የጠፋው ልክ እንዳላቸው ቁጭ ብሎ ኃይልን ሲቀበሉ ግን ኖርማል ወርዱ ዝም ብሎ የሚወጣው የነበረው ሰውዬ የመንፈስ ቅዱስ ኃይል ሲያገኘው ድምጹን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። እሱ ሲናገር 3000 ሰው ተጨመረ ይላል። አንድ ወርድ ነው የሚያወራው። ወርዱን ግን መንፈስ ቅዱስ ኃይልን ሰጥቶታል። እስቲ አሜን በሉ። ዛሬ የመንፈስ ቅዱስን ኃይል ትቀበላላችሁ። የመንፈስ ቅዱስን ኃይል ትቀበላላችሁ። ይሄን ከዚህ በፊት ብያቸዋለሁ። ብዙ ሰው ኤንጅሎች ራሱ ፐርፌክት ይመስሉታል። there is no perfect angel የለም። ለምን ካላችሁ መጽሐፍ ቅዱስ እንደዚህ ይላል፣ መላእክት እንኳን ስንፍና ይከሳቸዋል ይላል ባይብል። ስለዚህ በእነሱ በራሳቸው ብቁ እንዳልሆኑ ስለሚያውቁ ሕዝቅኤል ዙፋኑ ዙሪያ ያየውን መጽሐፍ ጀመረ። ምን ብሎ ጻፈ? መላእክቶቹ አለ ኪሩቤል፣ ሱራፌል፣ ኦፋኒም የሚባሉ ከዚህ በፊት ነግሬያቸዋለሁ። ይሄ መንኮራኩር ብሎ የጻፈው ኦፋኒምስ ኤንጅል ይባላሉ። መንኮራኩር እንትን አይደለም። እያያቸው እንደዚህ ይላል ኪሩቤልና ሱራፌል ይላል የመንፈሱን እንቅስቃሴ እየጠበቁ ይሄዳሉ አለ። ስለዚህ ወክ የሚያደርጉት የመንፈሱን ሙቭመንት ነው የሚከተሉት። እግዚአብሔር ትኩረቱም አቴንሽኑም ያለው መንፈሱ ጋር ስለሆነ እነሱ ሙቭ የሚያደርጉት መንፈሱን እንደመራቸው ብቻ ነው። እነሱን እያዩ አርኬንጅሎችም እያንዳንዳቸው በዛ ስርዓት ህግ ነው የሚሄዱት። ለዛ ነው እርስ በርሳቸው አይገፋፉም የሚለው። ስትሬት ኢን ሃርመኒ ነው የሚጓዙት። እንደዛ እንዲሆኑ ያረጋቸው የእግዚአብሔርን ጥልቅ የልቡን ፍላጎት የሚያውቀው መንፈስ ቅዱስ ስለሆነ ነው። ይሄ ገብቷቸው ነው መንፈሱን ፎሎ የሚያደርጉት። አንዳንድ ጊዜ ሰዎች ስለ መላእክት ስናስተምር ስንናገር መላእክት አዘዘን ስንል ለምን እንደሚገርሙ አይገባኝ። እኔ ይወላችሁ ጌታ ኢየሱስ እንደዚህ ያለ ጌታ ኢየሱስ መላእክቶች አለ አባቴን በጠየቅ 12 ጭፍራ መላእክት እኮ ነው የሚለው። in thousands ነው ባንዴ ይመጣሉ ያለው። thousands ባንዴ ይመጣሉ። ይሄንን ማድረግ እንደምትችሉ ነግሯቸዋል። ሰው መላእክ ሲመጣ ለምን እንደሚገረም አይገባኝ። ለምን ካላችሁኝ ልትገረሙ የሚገባው ከዛ ከፍ ያለው የእግዚአብሔር መንፈስ በእናንተ መኖሩ ነው ሊያስገርማችሁ ነው። እግዚአብሔር በመድር ላይ በማንም አገልግሎት እኔን ጨምሮ ባሉት ሁሉም አገልጋይ ተደስቶ አያውቅም፣ ወደፊትም አይደሰትም። ለምን ካላችሁኝ እግዚአብሔር ብቸኛ የሚያስደስተው የመንፈስ ቅዱስ ሙቭ ያለበት ቦታ ብቻ ነው። ይኸውላችሁ የመንፈስ ቅዱስ የጸጋ ስጦታ ይገለጣል። የጸጋ ስጦታው ግን ክብርን ይገልጣል ማለት አይደለም። የጸጋ ስጦታው ስጦታ ነው። ትንቢት ብትሉ ምናምን ስጦታ ናቸው። ክብር ግን የፌሎሺፕ ጉዳይ ብቻ ነው። ህብረት ከመንፈስ ቅዱስ ጋር የሌለው ክብርን አይገልጥም እንጂ የሆነ ነገር ስለተገለጠ ስላያችሁ አይደለም። እንደዛ ቢሆን ኖሮ መጽሐፍ ቅዱስ እግዚአብሔር ስለ ጸጋ ስጦታው አይጸጸትም ተብሎ አይጻፈም። አይጸጸትም ማለት ወይ ባልሰጠው ብላችሁ እኮ ሌላ ቦታ ሆናችሁ ነው የምታወሩት። ባልሰጠው ኖሮ የምትሉት እኮ ሰጣችሁ ዞር ያላችሁትን ነገር። ስጦታዎች የህብረት መለኪያ ሊሆኑ አይችሉም። እነዛ የመንፈስ ቅዱስ ኃይል እንደመጣባችሁ ምልክቶች ናቸው። እነሱ ከኔ ጋር ናችሁ። እግዚአብሔር በማንም ሰው በሚያደርገው ነገር አይደሰትም። የሚያስደስተው መንፈስ ቅዱስ ብቻ ነው። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል ይላል። ትክክለኛ የእግዚአብሔርን መንገድ የሚያውቀው እሱ ስለሆነ ነው። መንፈስ ይላል የእግዚአብሔርን ጥልቅ ሚስጥር እንኳን ሳይቀር ይመረምራል ይላል። የልቡን የእግዚአብሔርን ሐሳብ የሚያውቀው መንፈስ ቅዱስ ብቻ ነው። ለዛ ነው እኮ እግዚአብሔር ራሱ በኃይልና በብርታት አይደለም በመንፈስ ነው። መንፈስ ቅዱስ ያለው ሰው ማንም ሰው ሊጥለው አይችልም። መቼም ልትጥሉት የማትችሉት ሰው መንፈስ ቅዱስ አብሮት ያለ ሰው። ያው ጌታ ፊት ይሄ ልምምድ እንዲሰጣችሁ ጸልይላችኋል። መንፈስ ቅዱስ በሁሉ ነው የሚባርከው። ይኸውላችሁ እኛ የክርስቶስ ልብ አለን የሚለው ክራይስትን አክሰስ ያደረጋችሁት እኮ በመንፈሱ። የክርስቶስ ልብ አለን የሚለው እንግሊዘኛው we have the mind of Christ ነው የሚለው። the mind of Christ ደግሞ መጽሐፍ ቅዱስ ሲናገር ስለማንም የሚነግረው አያስፈልገውም ነበር ይላል። አላችሁ እያላችሁ ነው። መንፈስ ቅዱስ አብሯችሁ ካለ ጌታ ፊት ነው የምነግራችሁ። ተረጋግታችሁ ነው የምትኖሩት። መንፈስ ቅዱስ በኢየሱስ ስም ይብዛላችሁ፣ በህይወታችሁ ይብዛላችሁ። መንፈስ ቅዱስ አብሮት ያለ ሰው መቼም ሊከስር አይችልም። ይኸውላችሁ መንፈስ ቅዱስ በእናንተ ላይ ሲመጣ እናንተ ጋር ብቻ አይደለም የሆነን ሞቅታ የሚሰጣችሁ። ለምሳሌ ብዙ ጊዜ ቸርች ላይ ምልክት የተደረገው የመንፈስ ቅዱስ ኃይል ሲመጣ ሰው ይወድቃል፣ ይንከባለላል። መንፈስ ቅዱስ አግኝቶታል ዛሬ ይሄን ሰው ትላላችሁ። አዎ አግኝቶታል። ግን መንፈስ ቅዱስ ሲመጣ ይላል ኃይልን ነው ትቀበላላችሁ የሚለው። ኃይል ደግሞ ኤቭሪ ታይም አውትፑት አለው። ለምሳሌ ኤሌክትሪክ ምን ገዛበት መስሪያ ቤት ምንድነው የሚባለው? መብራት ኃይል። መብራት ሲቆራረጥ ምንድነው የምትሉት? ኃይል አነሰ። ስለዚህ ኃይል ሁሉ ጊዜ አውትፑት አለው ማለት። ኃይል ተቀብላችኋል ከተባለ የሆነ ነገር ማውጣት አለበት። ሰው ዝም ብሎ ከሄደ አላገኘውም። ልክ ምን መሰላችሁ ያገኛችሁ? መብራትን ስላነሳውላችሁ ልንገራችሁ። ፓወሩ እንዲበራ ሳይሆን የተደረገው እሳት አለው የለውም ብልጭ የምታረጉት። የመንፈስ ቅዱስ ኃይል ከመጣባችሁ
ውጤት ማምጣት አለበት ህይወታችሁ ሲመጣ ያ ኃይሉ የሚገለጥበትን 5 ቦታዎች ለነግራችሁ ነው ከኔ ጋር ናችሁ አንደኛ መንፈስ ቅዱስ ሲገለጥ አንደኛ መንፈስ ቅዱስ በህይወታችሁ ሲገለጥ የመንፈስ ቅዱስ ኃይል ሲገለጥ መንፈሳዊ እድሳትን ይሰጣቸዋል ስፒሪቹዋል ሪኒዋል ይሰጣቸዋል መጽሐፍ ቅዱስ ከያዛችሁ መዝሙር 51:10 ታወጡልኛላችሁ መዝሙር 51:10 ራዶሽ ከዳቫንት ረዲያስ እንደዚህ ይላል አቤቱ ንጹህ ልብን ፍጠርልኝ የቀናውንም መንፈስ በውስጤ አድስ መንፈስ ቅዱስ ሲመጣ የመጀመሪያ የሚያረግላችሁ ስፒሪቹዋል ሪኒዋል ነው ለምሳሌ መንፈስ ቅዱስ ነክቷችሁ እንደነካችሁ ማወቅ ከፈለጋችሁ ስትመጡ የሆነ ሁኔታ አሳዝኗችሁ አዝናችሁ ሆነ የልብ ውድቀት ውስጥ ሆናችሁ ከመጣችሁ መንፈስ ቅዱስ ያገኛችሁ ታድሳችሁ ነው የምትወጡት ይውላችሁ ለምሳሌ አንዳንድ ሰው ፋይናንሻሊ ተቸግሮ ሊሆን ይችላል የመጣው ስቲል እኮ ፋይናንሻል ፕሮብሌም ውስጥ ሊሆን ይችላል ምንም የተገለጠ ነገር ስለሌለ ማለት ነው ስትወጡ ግን ያ ነገር እንደሌለ አድርጎ አስደስቶ ያስወጣቸዋል ይውላችሁ መንፈስ ቅዱስ አጽናኝ ተብሏል አይደለ አጽናኝ የተባለው መንፈስ ቅዱስ እንደ ሰው አይደለም ማጽናናቱ ለምሳሌ ለቅሶ ቤት ስትሄዱ ስታጽናኑ በቃ አይዞ ስትሉት አይዞ ያላችሁት ይው መንፈስ ቅዱስም እኮ አይዟችሁ ነው የሚለው ጌታም ሲመጣ አይዟችሁ አይደል ያለው የእግዚአብሔር አይዟችሁና የሰው አይዟችሁ ግን ይለያያል የሰው አይዟችሁ የሞተ ነገራችሁን እርሱት ነው የእግዚአብሔር አይዟችሁ ግን የሞተ ነገራችሁ ይነሳል አይዟችሁ እስቲ አሜን በሉ መንፈስ ቅዱስ ኃይሉን ሲያመጣ የሆነ ማታቁት ለውጥ ነው የምታገኙት ልክ አዝኖ ሰው ተናግሮት የሆነ ነገር ውስጥ ሆኖ የመጣ ሰው ልክ ፕሬየር ታይም ወይ ወደሆነ ነገር ውስጥ ገብቶ ሲወጣ ስታዩት እንዴ አሁን ያለቀስክ አልነበር እንዴ ኖ ሞኞኝ ነው የእግዚአብሔር ኃይላውን አግኝቶኛል ማን እንደሆንኩ አሳውቆኛል የመንፈስ ቅዱስ ኃይል ሲመጣባችሁ ሪኒዋል እድሳት ሲሰጣችሁ ማንነታችሁን ነው የሚገልጥላችሁ የእግዚአብሔር ኃይል ሲያገኘው ሰው ተራ ሰው እንኳን አስቦት ከሆነ እንኳን ሰው ራሱ ተራ እንደሆነ አስቦ የሚኖር ሰው የመንፈስ ቅዱስ ኃይል ሲያገኘው ተራ እንዳልሆነ ያውቃል መወደዳችሁ እንዲሰማችሁ ያደርጋል በእግዚአብሔር ቦታ ያላችሁን ስፍራ ያሳውቃችኋል ሪኒው ሲያረጋችሁ ደስተኛ ነው የምትሆኑት ምንም ኖሮ አይደለም ደስተኛ ያረጋችኋል ለዛ ነው ሐዋርያው ጳውሎስ እኮ ይሄ መነካት ስለነካው እኮ ነው ፊልጵስዩስ ምዕራፍ 4 ቁጥር 4 ጀምሮ እስከ 8 ስታነቡት እንደዚህ ይላል እስር ቤት ታስሮ ብቻ አይደለም እስር ቤት እኮ በእግር ብረት ታስሮም ያቃሉ ከሲላስ ጋር አይደለ ይሄኛው ግን ፊልጵስዩስን ሲጽፍላችሁ መታሰር ብቻ ሳይሆን ጨለማ ቤት ውስጥ ነው የከተቱት ጨለማ ቤት ውስጥ ሰው የማይታይበት እርስ በርስ ውስጥ ተከቶ መልእክት ይጽፋል ምን ብሎ ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ ይላለው ደስ ይበላችሁ ይሄ ሰውዬ የጨለማ ቤት ነው ያሳበደው እንዳይባል ደግሜ ይላለው ደስ ይበላችሁ የሆነ ማታቁት ከሁኔታ በላይ የሆነን ማንነት ይሰጣቸዋል ስፒሪቹዋል ሪኒዋል ይሰጣቸዋል ሁለተኛ መንፈስ ቅዱስ ኃይል ሲያገኛችሁ መንፈሳችሁ ማፍራት ይጀምራል መንፈሳዊ ፍሬዎች መገለጥ ይጀምራል ከዚህ በፊት ብያቸዋለሁ መንፈሳዊ ፍሬ የሚመስለው ሰው አገልግሎት ነው አገልግሎት የመንፈሳዊነት የመንፈሳዊ ፍሬ መለኪያ ሊሆን አይችልም እግዚአብሔር አፍረታችኋል የሚላችሁ ፐርሰናሊ መንፈሳችሁ ፕሮዲዩስ በሚያደርገው በሚያወጣው ፍሩት እነዚህ መንፈሳዊ ፍሬዎች ደግሞ ገላትያ ምዕራፍ 5:22 ላይ ታገኛላችሁ የመንፈስ ፍሬ ግን ይላል ፍቅር ደስታ የዋሃት ቸርነት ገርነት ራስን መግዛት ያለ ብዙ ፍሬዎችን ይደረደርላችሁ ስፒሪታችሁ እነዚህን ማፍራት ከጀመረ እምነት ይላል ጆይን ማፍራት ከጀመረ ለምሳሌ አንዳንድ ሰው አይታችሁ ከሆነ ልክ ሲጸለይ አንዳንዱ እግዚአብሔር ሲነካው ፍቅር ሲፈስ ውስጡ ላይ በለቅሶ ይገልጻል እያለቀሰ ይገልጻል አንዳንዱ ደግሞ እየሳቀ ይገልጣል ይውላችሁ በመከራ ያዘነን ሰው የመንፈስ ቅዱስ ኃይል ሲመጣ በሆኑ ጦርነቶች ውጊያዎች ያዘነን ሰው የመንፈስ ቅዱስ ኃይል ሲመጣ ድጋሜ እንዲያለቅስ ያደርጋል ጆይ ነው የሚከትበት ይስቃል መጽሐፍ ቅዱስ መዝሙር ምዕራፍ 2 ላይ እንደዚህ ይላል ይውላችሁ እያለቀሰ ያለ ሰው መንፈስ ቅዱስ ሲመጣበት ጆዩ የመንፈስ ቅዱስ ነው ማለት ነው የመንፈስ ቅዱስ ደስታ ነው የገባበት ለዛ ነው መጽሐፍ ቅዱስ የእግዚአብሔር ደስታ ኃይላችን ነው የሚለው ስለዚህ ሰውየው አዘን ውስጥ ያለው የእግዚአብሔር ደስታ ነው ያገኘው ለዛ ነው ኢሳይያስ ላይ ላዘኑት አይደለም የሚለው ስለዚህ የሚያጽናናው በጆይ ነው ማለት ነው ያገኛችሁ የእግዚአብሔር ጆይ ነው መዝሙር ምዕራፍ 2 ላይ ደግሞ ሲናገር እንደዚህ ይላል የእግዚአብሔር ጆይ ምን እንደሚያደርግ ልዑል ከላይ ሆኖ ይስቃል ይሳለቅባቸዋል በጠላቶቹ ላይ በማጠላት እናንተን በተነሱባችሁ ጠላት ከዛ እንደዚህ ይላል በመዓቱም ቁጣ ያውካቸዋል ይላል ስለዚህ ሐዘን ውስጥ ያላችሁ የሆነ ጆይ ሲያገኛችሁ ማለት እናንተ እዚህ የሳቃችሁ ጠላቶቻችሁን ያወከ ነው ማለት በኢየሱስ ስም እናገራለሁ የመንፈስ ቅዱስ ደስታ ያገኛችሁ መንፈሳችሁ እንዲያፈራ ባረኳችሁ
መንፈስ ቅዱስ የሚሰጣችሁ ሁለተኛው ነገር መንፈሳችሁን እንዲያፈራ ነው የሚያደርገው። አንድ እናት ሁሌ ነገር ይገርመኛል። ቸርች ጌታን አዲስ ተመስክሮለት አንድ ባለ ሀብት ጌታን ተቀበለ። ከዚህ በፊት ነግሬያችኋለሁ መሰለኝ። ተቀብሎ መጣና ተከብሮ ሱፉን ዝንጥ ብሎ ነው የሚገባው። ጥሩ ነው ወዳለው እንደዛ ከሱፍ ጋር አይደለም ነገሩና ይመጣልና ከዚህ በፊት እንትን ስለማያግራ ይካባል ይገረማል። እና አንድ እናት ከሁሉም ተደሰታ የምትወድቀው መንፈስ ቅዱስ የሚነካት ምናምን እሷን እና ተገርሞ ነው የሚያያት። ከዛ በኋላ ከቸርች ሲወጣ ሌላ ጊዜ መንገድ ላይ ስትሸጥ ነው የሚያያት። ትንሽዬ ጉልትም አይደለም ትንሽዬ ነገር የሚሸጡ የለም እና ቸርች ስትመጣ በሷ ልክ የሚደሰት ሰው የለም። በቃ እየዘለለች ነው የምታመልከው ምናምን። ከዛ አንድ ቀን ግራ ገብቶ ጠየቀ። ሳልፍ አይሻለሁ ኢቭን የምትሰሪው ስራ እንኳን ሌላ ለማኖር ለራስሽ ለለት የሚበቃሽ እንዳልሆነ ደጋግሜ ያያየው ነው። ምን አስደስቶሽ ነው እንደዚህ የምትዘይው? ቸርች ሁሌ ተነክተሽ የምትወድቂው አንቺ ነሽ። ታሪክሽ እኮ እንደዚህ ነው ሲላት እንደዚህ ያለችው እዚህ እኮ የሚያሳልፈኝ ታሪኬ ለመነገር አሪፍ እንዲሆን ነው። የሚመጣውን ስላየው ነው እኮ ቀድሜ የምደሰተው አለችው። የሆነ ነገር ውስጥ ሆኖ የሚያስደስት የእግዚአብሔር ኃይል በኢየሱስ ስም ያገኛችሁ፣ በኢየሱስ ስም ያገኛችሁ፣ በኢየሱስ ስም ያገኛችሁ። ሶስተኛ የመንፈስ ቅዱስ ኃይል ሲመጣ መለኮታዊ ምሪትን ይሰጣቸዋል። ሰው በህይወቱ ብዙ ጊዜ ኢቭን እናንተ እንኳን እንድንተነብይላችሁ የምትፈልጉት እኮ ምሪትን ፈልጋችሁ ነው አይደል? አንዳንድ ጊዜ የሆነ አጣብቅኝ ውስጥ ሆኖና ወዴት ልሂድ እስቲ ንገረኝ የምትሉት ምሪት ነው የምትፈልጉት። አንዳንድ ጊዜ ሰው ደግሞ የህይወቱ ከባድ አጣብቅኝ መሃል ይገባና የሚወስነውን ይቸገራል። የሆኑ ትልልቅ ነገሮች ሲመጡ የትኛውን ልወስን? ይሄን ነው የምትፈልገው? ይሄንን። የመንፈስ ቅዱስ ኃይል ሲያገኛችሁ አንዱ የሚገለጠው በህይወታችሁ ምሪትን በመስጠት ነው። እስቲ አሜን በሉ። መጽሐፍ ቅዱስ ከያዛችሁ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 መለኮታዊ ምሪት ይሰጣል። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 11 እንደዚህ ይላል፣ በእርሱ ውስጥ ይላል በእርሱ ውስጥ ካለው ከሰው መንፈስ በስተቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁ ደግሞ ይላል ከእግዚአብሔር መንፈስ በስተቀር ለእግዚአብሔር ያለውን ማንም አያውቅም። ስለዚህ መንፈስ ቅዱስ ሲመጣ እግዚአብሔር የሚያውቀውን ነው የሚገልጠው ማለት እግዚአብሔር ለእናንተ ያለውን እቅድና ዓላማ መንፈስ ቅዱስ ነው የሚያሳውቃችሁ ማለት ነው። ይኸውላችሁ ሁላችሁም ስትፈጠሩ በዓላማ ነው አይደል የመጣችሁት? ለምሳሌ ስለእናንተ እንኳን ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ነው የሚለው። ስለዚህ በዋጋ ነው የመጣችሁ። በዋጋ የመጣ ሰው ደግሞ ዝም ብሎ ተቀበዝብዞ እንዳይኖር የሚመራው መንፈስ ቅዱስ ተሰጥቶታል። እንደዚህ ይላል መጽሐፍ ቅዱስ የእውነት መንፈስ እርሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ነው የሚለው። ስለዚህ እውነት ነው ውሸት ነው ውጤት አለው የለውም ምንድነው የሚለውን የሚመራችሁ መንፈስ ቅዱስ ነው ማለት። በህይወታችሁ የተሳሳተ መንገድ ውስጥ እንዳትሄዱ። ኢቭን ስራ ትልልቅ ፕሮጀክቶችን ብትጀምሩ ይሄ ነገር ውጤት አለው የለውም የሚለውን የሚያሳውቃችሁ መንፈስ ቅዱስ። መንፈስ ቅዱስ ሲኖር ውጤት ማታመጡበት ቦታ የምትከስሩበት ቦታ እንዳትሄዱ ቀድሞ መንገድን ይከፍትላችኋል። መለኮታዊ ምሪት ማለት እሱ። አንድ ቃል ጨምርላችሁ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ምዕራፍ 16 ቁጥር 13 እንደዚህ ይላል፣ ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። ሰምታችኋል? የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውን ነገር ይነግራችኋል። ሰምታችኋል? እናንተ ሲሆናችሁ የሚመጣውን ነገር ይነግራችኋል ይላል። እርሱ ያከብረኛልና ይላል ለእኔ ካለኝ ወስዶ ይነግራችኋል። ለአብ ያለውን ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል ይላል። ሰምታችኋል? እሱ የእግዚአብሔርን ጥልቅ ሐሳብ እንኳን ስለሚያውቅ በእናንተ ላይ ያለውን ዓላማም ስለሚያውቅ እሱን ይገልጥላችኋል። የሚመጣውን ነገር ይነግራችኋል ይላል። በጌታ በኢየሱስ ስም የመንፈስ ቅዱስ ምሪት ያገኛችሁ፣ የመንፈስ ቅዱስ ምሪት ያገኛችሁ፣ የመንፈስ ቅዱስ ምሪት ያገኛችሁ። አራተኛ ትራንስፎርሜሽን ይሰጣችኋል። መንፈሳዊ ትራንስፎርሜሽን ይሰጣችኋል። እሺ መጽሐፍ ቅዱስ ከያዛችሁ ሮሜ 12:2 መንፈሳዊ ትራንስፎርሜሽን እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱም በጎ ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሰምታችኋል? መንፈስ ቅዱስ ሲመጣ መንፈሳዊ ትራንስፎርሜሽን ይሰጣችኋል ማለት የሆነ ሲስተም እንደሚሄድበት እንድትሄዱ ያረጋችሁ ከዛ ውጪ በሆነ አዲስ ሲስተም ውስጥ ያስኬዳችኋል። ኢየሱስ ጌታ ነው። መንፈስ ቅዱስ በሰይወት ውስጥ መለኮታዊ ትራንስፎርሜሽን እያመጣ ነው ማለት መለኮታዊ ለውጥን ሲያመጣ ያ ሰው በመንፈሳዊ ዓለም ላይ በህይወቱ ተለማምዶ ማያቃቸው ነገሮች መለማመድ ይጀምራል። ትራንስፎርሜሽን ሁሉ ጊዜ ሲመጣ ለምሳሌ ለውጥ ሲባል ደረጃ ነው አይደል መታወሩት? ለምሳሌ ስለ ኢኮኖሚ ስታወሩ ከዚህ ወደዚህ ተለውጠናል ስትሉ ከሆነ ደረጃ ወደ ሌላ ነው የምትገቡት። ልክ እንደዛ መንፈስ ቅዱስ ትራንስፎርሜሽን ይሰጣችኋል ስላችሁ ከሆነ ካላችሁበት መንፈሳዊ ስታተስ ወደ ሌላ ከፍታም ይወስዳችኋል ማለት ነው።
እግዚአብሔር ትራንስፎርሜሽን ሲሰጣችሁ ለውጥ ስለሆነ በህይወታችሁ ኤክስፒሪየንስ አርጋችሁ ማታቆትን ነገር መለማመር ተጀምራላችሁ ትራንስፎርሜሽን አንዱ ምን እንደሚያደርግ ልንገራችሁ ለምሳሌ ሐዋርያው ጳውሎስ ቆሞ አንድ ሰው የንጉሱ ልብ ያጣመምበት ነበርና ኮንፊውዝድ ሆነ ከዛ መንፈስ ቅዱስ ወደ ስፒሪቹዋል ማንነቱ ነው ትራንስፎርም ያደረገው መንፈስ ቅዱስም አይኖቹን ከፈተ ይላል ከዛ ሰውየውን ሲያው ጠማማ የሟርተኝነት መንፈስ እንዳለበት አውቆ ይላል አንተ ጠማማ ክፉ ሰው ብሎ ከመንገዱ አስወይደው ይላል ስፒሪቹዋል ትራንስፎርሜሽን ሲሰጣችሁ እግዚአብሔር ይው ለዛ ነው መጽሐፍ ቅዱስ ዮሐንስ ወንጌል ላይ ሲናገር መንፈሳዊ ሰው እንደ ነፋስ ነው አለ ከየት እንደሚመጣ ወዴት እንደሚሄድ አታቆም እዚህ ጋር ትንሽ ነው እንደዚህ ነው የሰው የፕሪዲክት ያደረጋችሁበት ባለበት ሁኔታ ድንገት የመንፈስ ቅዱስ ለውጥ ሲመጣ ሰውየውን ኃያል ሆኖ ታገኙታላችሁ ጌዲዮን ከተማ ተቅላላ እየሰዋ እሱ ተደብቋል ፈርቶ ተብሎ ተጽፎላቸዋል ፈርቶ ተብሎ የተጻፈው ያንን መልአክ ኢንካውንተር እስኪያረግ ብቻ ከተማ ሁሉ ፈሪ እንደሆነ ሊያውቀው ይችላል ያንን ኢንካውንተር ካገኘ በኋላ ብቻውን ነገስታት የሚገልሰው ነው የሚሆነው አምስተኛሽ መንፈሳዊ ስጦታዎችን ይሰጣቸዋል ቅድም መንፈሳቸው ያፈራል ነው ያልኳችሁ አሁን ደግሞ መንፈሳዊ ስጦታዎችን ይሰጣቸዋል መጽሐፍ ቅዱሳችሁን ከያዛችሁ አንደኛ ቆሮንቶስ 12:8 ላይ ያለው ላንብብላችሁ ከቁጥር 4 ጀምሮ ላንብብላችሁ የጸጋ ስጦታ ልዩ ልዩ ነው መንፈስ ግን አንድ ነው አገልግሎትም ልዩ ልዩ ነው ጌታ ግን አንድ ነው ይልና አሰራርም ልዩ ልዩ ነው ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ነገር ግን ይላል መንፈስ ቅዱስን መግለጥ ለያንዳንዱ ለጥቅም ይሰጣል ይለና መንፈስ ቅዱስን መግለጥ ነው የሚላችሁ ያ ማለት ፓወር ሲያገኛችሁ የሚገለጥ ነገር አለ ብያችኋለሁ ቀደም ፓወር አውትፑት አለው ስላልኳችሁ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ተቀበላላችሁ ነው አይደል ያለው ኃይል ውጤት አለው የሚያመጣው እንደዚህ ይላል ከዛ ቁጥር 8 ለአንዱ ጥበብን መናገር ይሰጣዋል ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጣዋል ለአንዱም በዚያው መንፈስ እምነትን ለአንዱም በአንዱ መንፈስ የመፈወስ ስጦታን ለአንዱም ተአምራት ማድረግን ለአንዱም ትንቢት መናገርን ለአንዱም መናፍስትን መለየትን ለአንዱም በልዩ ልዩ አይነት ልሳን መናገር ለአንዱም በልሳኖች የተነገረውን መተርጎም ይሰጣዋል ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለያንዳንዱ ለብቻው ያካፈለ ይሰጣዋል መንፈስ ቅዱስ ሲመጣ ይውላችሁ ለምሳሌ የልሳን ስጦታ ስትቀበሉ በጣም ተቸግራችሁበታል እስቲ አሁን በልሳን ተናገሩ ብላችሁ በልሳን ለመናገር ትቸገራላችሁ እዚሁ ጋር አንድ ነገር አስተካክየላችሁ እንድትሄዱ ለምሳሌ አንዳንድ አገልጋዮች ሲሳደቡም ስለሰማው ነው ትንቢት ለሁሉም አይነገርም እኔ ደግሞ ይነገራል ነው ለምን ካላችሁኝ ምን እየተባለ መሰላችሁ መንፈስ ቅዱስ ነው እንጂ ትንቢትን አይኖ መንፈስ ቅዱስ ነው እሱን አልካድኩም እናንተ ቆይ ቸርች ነው ያላችሁት አይደል እዚህ ቁጭ ብላችሁ በልሳናችሁ ጸልዩ ብላችሁ በልሳን ለመጸለይ ትቸገራላችሁ እየሄዳችሁ መንገድ ላይ በልሳን ጸልዩ ብትባሉ በልሳን ለመጸለይ ትቸገራላችሁ ታክሲ ውስጥ ሆናችሁ በልሳን ለመጸለይ ትቸገራላችሁ መኪና ውስጥ እየሄዳችሁ ትቸገራላችሁ ልሳንን የሰጣችሁ መንፈስ ቅዱስ ከሆነ ትንቢትን ለመተንበይ የተሰጠው ሰው አይቸገርም ችግሩ ምንድነው በዚህኛው ሐሳቤ ስለማታስቡት የመንፈስ ቅዱስ ኃይል ከናንተ ጋር ሲሆን ስጦታዎችን እናንተ ውስጥ ይገልጣል እነዚህን 9 ማኒፌስቴሽኖችን ይገልጥላቸዋል አንዳንዱን ተአምር ማድረግ ይገልጥለታል ተአምር ማድረግ ስጦታ ካልተሰጣችሁ ሊሰጣችሁ ጸልዩ እንጂ ተአምር ማድረግ የተሰጠውን ሰው አትሳደቡ ሚራክል ይሁን ብለን ዲክሌር ስናደርግ ያን ስጦታ የሚሰጠው መንፈስ ቅዱስ ነው the same thing ልሳን መናገርን በልሳን የተነገረን መተርጎምን የመፈወስ ስጦታን ይሄን ሁሉ የሚሰጠው መንፈስ ቅዱስ በእናንተ ላይ ከመጣ የምታረጋግጡበት 5 ምልክቶች እነዚህ ናቸው በኢየሱስ ስም የመንፈስ ቅዱስ ኃይል ይገለጥላችሁ አሜን የመንፈስ ቅዱስ ኃይል ይገለጥላችሁ አሜን በኢየሱስ ስም ይገለጥላችሁ ልክ ስንጸልይላችሁ በልሳን መሞላት ፈልጋለሁ ስትሉ ጭነን ነው አይደል ኢምፓርት ምናረጋው ይጸልይላችሁ ልክ ያ ቀላል ሆኖ እንደሚወጣ ሁሉ አይምሯችሁን ፊዚክስ አታደርጉ እግዚአብሔር በመልእክቶች ይናገራል ይላል አይደል መጽሐፍ ቅዱስ ጌታ ኢየሱስ እንኳን ምልክቶችን ማወቅ እንዴት አትችሉም ብሎ ተናግሯል ደመናን አይታችሁ ብሏል እኮ ስለ ዝናብ ነው የምትናገሩት ስለዚህ ሰው ደመና ሲያይ ዝናብ እየመጣ ነው ተላላ ቀላል እንደሆነ ልነግራችሁ ለምሳሌ አክሩፎ ብታዩ ለእናንተ ሰው ማብራራት ያስፈልጋል እንዴ ፊቱን አይታ አዝኗል ይሄ ሰው ተላላችሁ የፊቱን ሪአክሽን አንደርስታንድ ማድረግ ስለቻላችሁ ለምሳሌ ሁለቱ አብረው ተቀመጡ አይደል ለምን እንዳስቀመጣቸው አንደርስታንድ እንዳረግ ስላረገኝ ነው ፕሮፌሲ ማረግ
እሱ ጋር የሆነ ምልክት አየው አይደል? አንደርስታንድ ስላረኩት ነው ፕሮፌሲ የሚሆን። ሆሊ ስፒሪት ሲመጣ ስራችሁ ባለው ነገር በብዛት የሚናገረው በዛ ሲመጣባችሁ አንደርስታንዲንጋችሁ ነው የሚከፍተው። ለዛ ነው ሐዋርያው ጳውሎስ አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ። ለምንድን ነው የሚንበረከከው? እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለ። መገለጥ ላይት ነው የሚሰጣችሁ። ስፒሪት ኦፍ ዊዝደም ኤንድ አንደርስታንዲንግ ነው የሚለው። ስለዚህ አንደርስታንድ ነው የምታደርጉት ማለት ነው። ምን እያለ እንደሆነ አንደርስታንድ ታደርጋላችሁ። መንፈስ ቅዱስ ሲመጣ አንደርስታንዲንግ ነው የሚሰጣችሁ። ይሄ ሰው ጂኒየስ ነው የምትሉት ሰው አንደርስታንዲንግ እንደሆነ ታውቃላችሁ። የተለየ የሚያይበት ፐርስፔክቲቭ አለው ማለት ነው። በኢየሱስ ስም እናገራለሁ። አሜን። መንፈሳዊ ስጦታ ይሰጣችሁ። አሜን። አይኖቻችሁ ይከፈቱ። አሜን።